ምን ወደ ነገትሽ ሳንቀላቀል ያክስቴን ቤት እንዴት እንዳወቀው ገርሞኝ ነው። ጥሩ ሆነን ተቀበለልሽ እንጂ የዚህችን ያክል ትንሽ ተንኮል እንኳን እኛ ጋር አጠፋል። አለቃ መቃብሩን ቆፍረን ጨርሰናል ብለዋል። ምን መቃብር? ስለምን መቃብር ነው የምታወሩት? ታዲያ ምን እንጠብቃለን? ማዳበሪያውን አምጣ እናስገባታል። ልጣፍ እንዳለ ተዋት ስትፈራገጥ ቦታውን ደግሞ ያበላሸው። በቃ ሊማር እባካችሁ ምንም እንዳታደርጉኝ እባካችሁ። ከዚህ በኋላ ነፃነሽ። እናንተም ነፃ እንደምትሆኑ ተስፋ አለ። እኔ ካልሰራሁላችሁ አምራን አደረገው። ያቺ ልጅ ምራትሽ እንዳትሆን የቻልሽውን ሁሉ አድርጊ እያልኩሽ። ይሄ እንዴት ሊሆን ይችላል? ምን ነው ከዚህ በፊት ስታደርጊው አልነበር እንዴ? አሁን ምን ነው ከበደሽ? ኑሐሚንን ምን ያህል እንደምታያት እኮ ጠንቀቅ ያውቃለሁ። ደግሞ ምን አይነት መከራ ውስጥ ነው የገባሁት? መከራሽ አይለቅ የተባለው ሴትዮ። ከዚህ በኋላ ቤተሰብ ያጠገብ እንድትደርስ አልፈልግም። ምን ነው አባትሽ በሽጉጣቸው ደፍተውኝ ልጅሽን ያለአባት ማሳደግ ፈራሽ? ልጄማ እንዳንተ አይነት እበት የሆነ አባት ከሚያሳድገው ያለአባት ቢያድግ ይሻላል። እሺ ድርጅት ውስጥ ስላለው አክሲዮን ማን እንደነገረው ባላቅም እሱ ስጭኝ እያለ እያስፈራራኝ ነው። ምን? ቆይ ይሄ ምን አይነት ድፍረት ነው? አላውቅም። እርግጠኛ ነኝ ይህንን ነገር ከናሆም ጋር በነበረችበት ጊዜ አምራን ነች የነገረችው። እና ታዲያ ለምንድን ነው ካልሆነ ለፖሊስ እናገርባቸው ብለሽ ማታስፈራሪያቸው? ወይ ጉድ! አንተ ደግሞ በምን መረጃ ነው ቆይ ማስፈራራቸው? እሺ ወይ ደግሞ ለዳግም እውነታውን እናገራለሁ ብለሽ እንኳን አታስፈራሪያቸው? አንድ ያለኝ ማስፈራሪያ እሱ ብቻ ነው። መጸዳጃ ቤት ደርሼ ስመጣ እንነጋገራለን። ቢገባችሁ እንዲህ የሚያንሰፈስፈኝን አባቴን እንኳን የረሳሁት በእሷ ምክንያት። ይልቁንስ ዳግም የማታገኛትን ልጅ እያሰብክ ራስን ባትጎዳ ጥሩ ነው። ችግሩም እንደሆነ ታውቃለህ፣ የእኔ ካልሆነች የሌላ ሰው እንድትሆን አለመፈለግ። ጭራሽ እያስፈራራኝ ነው። ምን ስለ አባትህ? እስኪ ነው ሴራ ምን ያህል ገንዘብ እንደማገኘ አምራን። ዛሬም እንደለመድኩት በጓሮ በላምጭሽ ወጣ። እንግዲህ እንደለመድሽው ዛሬም እንደለመደው ኤርሚያስ አምራንን ከዛው ከሚጠጣበት ቤት ትቷት ሄደ። አምራን ይመጣል እያለች ስትጠብቀው እዛው ሰሃንሽን ስታጥቢ ትኖሪያለሽ እያለ ተበቀላት። የሰማውንም ሚስጥር ቀጥታ ወደነ ዳጊ ጋር በመደወል ሲነግረው ነበረ። እዚህ ላይ ነበረ እየነገረው የነበረው ሁሉንም ነገር። የኤምን እርግዝና ወንድሟ ናሆም አወቀ። ከሰካራሙ ኤርሚያስ ሁሉንም ነገር ነግሮታል። እየሰክሮ ከራት ግብዣው መጥቶ እንዲህ ሲል ሁሉንም ነገር ነገረው። ይህንን የሰማው ናሆምም እያበደ እሳት ለብሶ እሳት ጎርሶ ወደ እህቱ ጋር ሄደ። ናሆምንም በማረጋጋት ተረጋጋ፣ ሁሉም ነገር እውነት ነው ያለው። ግን ደግሞ በመረጋጋት እንጂ አሁን አንዴ ለሆነው ነገር ምን ታደርገዋለህ? ልጁ በጣም በሴት ላይ የሚጫወት ነው። ዳጊ በኑሐሚን ፍቅር እየተሰቃየ ነው። የተጀመረው ሰርግ እንዲቀር እፈልጋለሁኝ፣ አሁንም ተንኮልሽን ቀጥይ ብያላት ወይዘሮ ዝናሽ እናቱን እየጠየቃት ይገኛል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን ክፍል 71 ተለቀቀ። እንግዲህ ወደ ክፍል 70 ስንመለስ ኑሐሚንና ናሆድ እራት ግብዣው ላይ ነበር። እንግዲህ ኤርሚያስ ሰክሮ እየተወላገደ እዛ ላይ ፈጦ የቀሩት ነበር። እንግዲህ ሁሉንም ሚስጥር ለማውራት ችሏል። እኔ ከእናንተ አሁን ላይማ አጎት ልትሆን ነው ኤምን አስረገዝኩ እያለ እንደ ጀብድ እያወራ ይገኛል። ይሄ ግራ የተጋባው ናሆድም ምን እያለ ነው በማለት ራሱን መቆጣጠር አቃተው። ዝም በል ከዚህ ሂር ብትለውም ኑሐሚን ፍጹም ሊሰማት አልቻለም። እናም ሁሉንም ነገር እየሰማው ናሆድም ማመን እስከሚያቅተው ወደ ቤቱ ነው ተነስቶ የሄደው። ኑሐሚን ለማረጋጋት ሞክራለች። እንግዲህ አምራንም ከታሰረችበት ከታገተችበት በቁማ ሽንቷን ሸንታ ለቋታል። አቶ ለይኩን ማለት ነው። ሁሉንም ነገር የያዘችውን ሚስጥር እስከ አክስቷ ድረስ በመሄድ ፍላሹን ለማምጣት ያስቀረችውን ሁሉንም መረጃ ሰብስቦ አምጥቶባታል። ወይዘሮ ዝናሽም እንግዲህ በአንድ በኩል ማገዝ አለብኝ ባለቤቴን ብላ የቀበረችውን የዳጊን አባት መቃብር ብቻዬን
ቆፍሬ አውጥቼ መቃብሩን ቀይሬዋለሁ። ቢያንስ እንኳን መረጃ እንኳን ቢገኝ የት ነው ቢባል ፍላሹ ቢገኝ እዛ ላይ መቃብር እንደሌለ ያመለክታል። ውሸቷን ነው ብለን እንከዳለን እያለች ለባለቤቷ ለአቶ ለይኩን ስታስረዳው ነበር። አቶ ለይኩንም ይሄ ሀሳብ እንዴት ይሆናል? ቢያንስ ይሄ ከዚህ እኮ ነፃ እንኳን ብንሆን ህሊና የሚባለው ነገር ነፃ አይሆንም አለ። እውነት ነው። እዚህ ላይ አንዳንድ ነገሮች ከሰዎች ብንደብቃቸውም ለእኛ ለህሊናችን ምንም እረፍት አይኖርም ማለት ነው። ህሊናችን እንቅልፍ ይነሳናል። ለምን አደረግኩ፣ ለምን ይሄን ፈጸምኩ እያልን በኋላ ላይ ጸጸት እንገባለን። ከማድረጋችን በፊት ማሰብና ማስተዋል ይገባ ነበር። እንግዲህ አቶ ለይኩን አሁን ላይ በአንድ ጎን ደስ ቢለውም ይሄ ህሊናው ግን ደስተኛ አይደለም ማለት ነው። እናም እንግዲህ ሁሉንም ነገር ናሆም ሰምቷልና ወደ ቤት እሳት ለብሶ እሳት ጎርሶ ወደ ቤት መጥቶ ቤተሰቦቹ ቁጭ እንዳሉ ተፋጦ ነበር። ይህን እያወሩ እንዳለ ምን ሆንክ፣ ምንድን ነው፣ ምን ተፈጠረ ብለው ቢሉትም እሱም ምንም ብሎ ወደ ኤም ጋር ነበረ ኤም ክላስ ሄደው። ኤም እንግዲህ ልቧ ተሰብሮ በኤርሚያስ ባደረገባት ትንኮሳ አሁን ላይ ልጅ አርግዛለች፣ የልጅ ባለቤት ሆናለች። እናም አሁን የሱን ልጅ በማህፀኗ ስለያዘች ብቻዋን እያለቀሰች ለእናቷም ለቤተሰቦቿም ለማንም አልተናገረችም። እናም አሁን ያለችበት ሁኔታ በጣም እየተጨነቀች ነው ያለችው። ናሆምን መጥቶ ምንድን ነው የምሰማው? እንዴት ከዛ ከጥላታችን ታረግዣለች? እንዴት በማለት የሰማሁት ነገር ቢላል እሱም እንግዲህ ማን ነው ይሄን ያለች? ያች እስስት ናት። እኔ ደግሞ ጥሩ ሰው ናት ብዬ ለእሱ አወራሁኝ እያለች ነበረ። የኑሃሜን ሚስጥሮዬን አውጥታ ተናግራብኝ ነው መስሏት ማለት ነው። ዝም በይዛ አራት ግብዣ ላይ መተን ነው እራሱ ነው የነገረኝ ኤርሚያስ ብሎ ሲነግራት በጣም ትደነግጣለች። አንተስ ብትሆን ምንድነህ አንተ ብላ የእሱን ወደኋላ ፓርት እያነሳይ አንተስ? እኔ አላወቅኩም፣ ሳላቀው አፈቀርኩት፣ በፍቅሩ በሱ ወድቄ ነበር። የዛን ሰዓት በቃ ይሄ ይሆናል አላልኩም፣ ይህንን አደረገኝ ብላ ትለዋለች። አንተስ አምራን ጋር እንደዛ ስትሆን አልነበር? ይህን እናቴ ራሱ ልጅ ሳታረግዝ አርግዣለሁ ብላ እናቴን ገለሻል ብላ ስታደርጋል ነበር እያለች የእሱን የኋላውን ያደረገውን ስህተቶች ስትነግረው በጣም ስትናደድበት በቃ እኔ እኮ እንደዚህ ያልኩሽ ለዚህ ነው ብሎ እቅፍ አድርጎ ያጽናናታል። በቃ አይዞሽ በማለት በእህቱን እንደገና የእሱንም ስህተት ፍቅር መጥፎ ነውና የራሱን ያሳልፋቸውን ሲያስብ በቃ እህቱን ማረጋጋት እንዳለበት ነው ናሆም የገባው ማለት ነው። እናም በዚህ የተነሳ ናሆምም እህቱን አረጋግቶ በቃ አይዞሽ፣ እሱን ደግሞ ማረገውን አረጋለሁ በቃ አይዞሽ በማለት ወደ እህቱ ነው ያመራው ማለት ነው። እህቱን አረጋግቶ ወጥቶ ሄዷል። እንግዲህ አሁን ላይ ወይዘሮ ዝናሽና አቶ ለይኩን እያወሩ ነው። ከአሁን በኋላ ሽማግሌዎችን እንላክ፣ በጣም ደስ ብሎኛል። ግን እኮ አይን ያልገለጥ በክፋት በፊት እኮ ጀምሬ ነግሬሽ ነበር ቢላት አቶ ለይኩን ፊትማ በክፋት አይኔ ታውሮ በመጥፎ እንደዚህ ኩኜ ነው እያለች ደስ ብሎኛል። እኔም አማቷ ልሆን እሷም ምራቴ ልትሆን ተስማምቻለሁ ብላ በፊትም እኮ ነግሬሽ ነው ሲላት እሷም በፊት የጥላቻ እንትን ስላለብኝ የጥላቻ እንትን እያለኝ ነበር። አሁን ላይ ደግሞ እንግዲህ የማይታመነው ዳጊ በፍቅር ወርቆ ይሄንን እያወሩ ሳለ እያዳመጠ ነበረ። እሱም ይሄንን የአባቱንም እያወሩ ነበርና ቆም ብሎ ፊቱ ሁሉ ሲቀየር ነበር። ምን ነው መሆን ከቢሉትም በቃ ወደ ክላሱ ይሄዳልና የሰማውን ስለ ናሆም ስለ አምራን እኔም እኮ አፈቅራታለሁ እያለ ነበረ። እንዴ ምን እያልክ ነው ቢሉትም አቶ ለይኩን አዎ መጀመሪያ ፍቅራን ነበረ ከሱ በልጭ እያለ ነበረ። እስከ ዛሬ እኮ ከጎኗም ነበርኩ፣ ሁሌም ተጎኗ ነኝ፣ ምክንያቱም እሷን ለመጠበቅ እያለ ነበር። በእርግጥ ራሷን ሁሉ ለማጥፋት ስትል ለዚህ ደረጃ ያደረሳት ናሆም ዳጊ ነው። ያኔ በልጇ ምክንያት በኤርሚያስ ምክንያት ከኒና ልትወስድ ስትል እሱም እንግዲህ በአጋጣሚ መስመር ላይ አግኝቶ ከለከላት። የዛን ሰዓት እንግዲህ እየተጠጋ
ኤርሚያስም ጋር ተደባድቧል ብዙ ነገሮች። ግን እሷ ልቧም ሆነ ፍቅሯ ያለው ከዳጊ ጋር ነው። በእርግጥ አንዳንድ እዚህ ጋር ያደረጉልን ድርጊትና ፍቅር ይለያል። አንዳንድ ሰዎች ድርጊት ያደረጉልን ይሉንታ ነገር ቢያደርጉልንም ያለን ከሚያደርጉትን ነገር ልናመሰግናቸው ይገባል እንጂ ስላደረጉልን ብለን ልናፈቅር አይገባም። ምክንያቱም ብዙ ነገር አድርጎላታል። እሷ ደግሞ ያን ሰዓት ናሆምን አፍቅረው ነበር። እሱ ደግሞ ከአምራን ጋር ነበረ። እናም ለአባቷ እስከ መናገር ድረስ ማለት ነው። እናም ይሄን ድርጊት እንትን ሲል ሁሌም እኮ እሷ እኮ ይሄን ያክል ዘመን የጠበቀችው እሱን ስለምታፈቅረው ነው ልጄ ዳጊ ለምንድን ነው ብላ ወይዘሮ ዝናሽ እንትን ብትለውም እስከ ዛሬ በእሷ ላይ ስታደርጊ የነበረውን ክፋት አሁን መልሰሽ እንድታደርጊ እፈልጋለሁ። ምን ማለትህ ነው? አሁን እኮ ሁሉም ነገር ጨርሰን በቃ እንትን ብለናል። እኔ እኮ አፈቅራታለሁ። እሱ ደግሞ እንዴ እሱ እኮ ልጄ ነው እኔ ነኝ ቢሆንም የወለድሽኝ ደግሞ ልጅሽ እኔ ነኝ ብሎ ዳጊ በዝን ላይ እናቱን ጥያቄ እያነሳባት ነው። እናትየዋም ወይኔ ጉዴ ደግሞ አሁን ምን መጣብኝ አንዱ ተስተካከለ ስል እያለች ወይዘሮ ዝናሽም አሁን ላይ ጭንቅላቷ በጥያቄ ተወጥሯል። እናም ይሄንን እያለ ወይዘሮ ዝኑ አሁን በቃ አልሆነልኝም እያለ ደህና ደስ ብሎ ቤተሰቡ የተስተካከለው እንግዲህ ዳጊ በፍቅር ያልደራደርም ለሱ አትገባም አምራን እያለ ነው እንግዲህ ባወልደውም ወይዘሮ ዝናሽ ብዙ ነገር እንትን እንዳለ እና ማታ ያኮረፍከው ይሄን ሰምተህ ነው እያለችው ነበር። የመሰላቸው የአባቱን ሰምቶ ነው አስክሬኑን ቀይሬዋለሁ ቦታውን እያለች ነበረ። የአቶ በሰንበትን ማለቴ ነው። እናም እንግዲህ ይሄን እያለች ወደ አቶ ለይኩን ጋር ስንሄድ አቶ ለይኩን ወደ አምራን ጋር አምርቷል። ከታሰረችበት ጋር ሄዶ አምራን እንግዲህ ሲያስፈራራት የቀብር ቦታውን አስተካከላችሁ እያለ ሽንቷን ሁሉ ዘፋርት ላይ ሽንቷን ሁሉ በቁሟ ስሸናው ነበር የሚያሳየው። እየተንቀጠ እንዴ ምን ቀብር ነው ሰራላችኋለሁ እያለች ነበር አፏ ሲቅለበለብ። እንዴት ሁሉንም ነገር አሁን እንትን ልትቀበሪ ነው ወስኝ ተናዘዥ እያሉ አቶ ለይኩን እያስጨነቋት ነበር። እንዴ ምንድነው ከኔ የምትፈልጉት? በቃ አሁን ሽንቷን ስሸና የመቃብር ቦታውን እንትን በሉ ሲል ልገሉኝ እንካ በቃ ግደለኝ። እንዴት ደግሞ ይህን መረጃ ሁሉም ቦታ አስቀምጫለሁኝ ስትል ነበር ያስቀመጠችው። በእርግጥ እዚህ ጋር ይሄንን ለኤርሚያስ ሁሉንም ነገር ስትናገር ለኤርሚያስ አልተናገረችም። የዳጊን ማለት ነው መረጃውን አልሰጠችም። ሌላውን ስትሰጭኝ እንዴት እያላን ነበረ። እናም ይሄን ስትል በቃ ለዛሬ ተምረሻል፣ አክስትሽ ጋር ያለው ሁሉ ኮፒ መጥቷል። እንዴት ይሄን ልታውቁ ቻላችሁ? እንዴት እያለች ነበር። በዛሬ ነፃ ወጥተሻል ቢላትም ይሄን ሲላት መረጃው የሚያስቀመጠችው ከአክስቷ ጋር ነበር። እንዴት ልታቻልክ? ምንም እንደናንተ ብዙ ክፋት እንኳን ባይሆን በትንሹ ተንኮል እኛም እናውቃለን በማለት አቶ ለይኩን ሽጉጡን ደቅኖባት መጨረሻ ላይ እያለቀሰች ባዶ እግሯን ከዛ ከታሰረችበት ተለቃ እያነከሰች ወደ ኤርሚ ጋር ሄዳለች። ኤርሚም ደግሞ እንግዲህ ኤም ጋር ተገናኝቶ ምንድን ነው አንተ እያደረክ ያለው? ከቤተሰቦቼ እራቅ ብላ አስጠንቅቀዋለች። ምን ነው ምን ፈልገች ነው? አሁን ለምሳሌ ቪዲዮውን ልለቅ እስካሁን አልለቀኩትም፣ አሁን ለመልቀቅ አስቤያለሁ ይላታል እያስፈራራት ያለው። ለምን አልለቀውም? አሁን ለምን አልለቀውም? እበት ይብላ። አይ ያረገሽው አባት እንደዚህ እኮ ያረገሽው ልጅ አባት ላይ እንደዚህ መጮህ ጥሩ አይደለም ይላል። የምን አባክ አባት ነው? እበት ብላ ብላ ኤምም ትሄዳለች። እንግዲህ አምራን ማለት ነው ባዶ እግሯን እንደዛ እያነከሰ እያየቻቸው ወደ እሱ መኪና ውስጥ ዘላ ትገባለች። ስትገባ እንግዲህ ታስራና በጣም የተለያየ ሽታ ሸታለች። የዚህ ጊዜ ኤርሚያስ ይደነግጥና ከመኪናው ውስጥ ሲያያት እንዴ ምን ሰይጣን ምን እንዴት አገና የምታይ ብሎ አፍንጫውን ሁሉ እያፈነ አጥር ሽቶ ይነፋበታል መኪናውን ሁሉ። መቼም ልብስ አታጣም ስጠይ ልብስ ትለውና ከመኪናው ውስጥ ልብስ ይሰጣታል። እሷም ይሄንን ሰጥቷ ምንድነው የሆንሽው ቢላትም ነይ ምሳም ልጋብዝሽ። ሁሉ ምንም አልፈልግም፣ አሁን እኔ እነሱን በስራ አብረን እንድንሰራ እፈልጋለሁ። ደግሞ አሁን ምንድነው የምትፈልጊ እያላት ነበረ። እሷም እንግዲህ ሁሉንም ነገር ትነግረዋለች። ሁሉም መረጃ ነበረ እንደዚህ
ገለውት የዳጊን አባት ይሄንን መረጃ ሁሉ አውቄባቸው ነበር እና መች ነገርሽኝ? አሁን ኮፒው እንኳን እንዴት አላስቀመጥሽም? አስቀምጬ ነበር ከአክስቴ ጋር እሱንም አምጥተው ወስደውታል ሲላት እና ታዲያ ይሄንን እንዴት ማሳመን አለብን? ይሄንን እንዴት እያላት ነበረ። እናም አስመሳዩ ኤርሚያስ ነይ ልጋብዝሽ ብሎ መጠጥ ቤት ነይ ልብስሽን ቀይሪ ብሎ ወርዶ ሁሉንም ነገር ለኤምም ሲደውልላት ካሁን በኋላ ስልኬ ላይ እንዳትደውል ትለዋለች ኤምም። እናም በዚህ የተነሳ እንግዲህ ለብሳ ልብሷን ቀይራ ወደ መጠጥ ቤት ይዟት ይሄዳል። ይዞ ሂዶ እሷን ጋብዟት ማለት ነው። እንግዲህ ኤርሚያስ ይሄንን ኢንፎርሜሽን አግኝቷል ከሷ። እናም ሳቀርመኝ ልቅደም ብሎ ወደ ዳጊ ጋር ቁጭ እንዳሉ አንድ ላይ መጀመሪያ አቶ ለይኩንም እኔ እኮ አፈቅራታለሁኝ እያለ ዳጊ ለአቶ ለይኩን ይነግረዋል። እንዴ ምን እያልክ ነው ልጄ? እና ታዲያ አሁን እነሱ እኮ እንደዚህ ተዋደው እንደዚህ እንትን ሊሉ ነው ቢለውም እኔም እኮ አፈቅራታለሁ ቢለውም እንዴ ምን ልደበድበኝ ነው እንዴ እያሉ አቶ ለይኩንም በጣም ልገባሉ ማለት ነው በዳጊ። ዳጊም ይቀያየራል። እንዴ ዳጊ ረፍ እያለችው ነበረ ወይዘሮ ዝኑ ማለት ነው። እናም በዚህ የተነሳ እንግዲህ ወይዘሮ ዝኑም ይሄንን ካለች በኋላ ወደ ዳጊ ስልኩ ላይ ለመደወል ኤርሚያስ አስቧል። መጸዳጃ ቤት ደርሼ ልምጣ ብሎ መጠጡን አዞዞላት ዛሬም ዕቃ ስታጥቢያት መዋልሽ ነው እያለ እየተበቀላት ነው የሚገኘው ኤርሚያስ። ይህን የሰማውን ወሬ ቀጥታ ወደ ዳጊ ጋር በመደወል ዳጊም ስልኩን አንስቶ አባትህ ብሎ ነበረ ያቆመው ማለት ነው። አባትህን የገደሉት እንግዲህ አቶ ለይኩንና ማነች ወይዘሮ ዝኑ ናት ብሎ ሊናገር ማለት ነው። እዚህ ላይ ነበር ሁለቱም ድንግጥ እያሉ አባትህ ሲሉት ድንግጥ ያሉት ማለት ነው። እንግዲህ አምራንም እየጠበቀችው ነበረ ይመጣል እያለች እዛው መጠጥ ቤት ቁጭ ብላ እቃዋን ማጠብ ነው። በዛው ጠፍቶ ሄዷል ማለት ነው። ኤርሚያስ ለነበረን ቆይታ እናመሰግናለን። ቀጣይ ፓርት እስከምንገናኝ መልካም ጊዜ